ቀን አዎ እና ስራ በኮንስትራክሽን ነው ትገባለህ ተብለህ ከሀገር ቤት የመጣው? አይ ስራ ተዛ እንደ የመጣው ያለ የነገርኳቸው ያለ 3 ስራ እንደሚቀያየር ነግረውኛል። 3 ስራ ይቀየርልሃል ተብዬ 3 ስራ መጥቻለሁ። ከዛ እዚህ ከመጣሁ በኋላ እኔ እንደዚህ እንደሆነ ማን እንዳለ ንገራቸው። ያ እንደዚህ ያሉኝማ ተድሮ ማቆ ዝናሽን ስለሆነ ዝናሽ ናቸው። ስማ ብቻ አባባ ዝናሽ ማን ነች? ፍቅር አሜን ሪታ አንቺ ዝም በይ። ቆይ እሱን ነው ደግሞ ሰብስቤ ዝናሽና ሰብስቤ ናቸው ያሉት። ስራ ይቀየርልሃል ስራ እንደሚቀየር ነግረውኛል። ከዛ የዚህ ከመጣሁ በኋላ የዛ ኮንስትራክሽን ሄድኩ። አንድ ቀን እንዲሄድኩ እዛ አመመኝና መጣሁ። ከዛ እዚህ ጋር ደግሞ አሞኝ እንደመጣሁ ምንድነው እሷ ከዛ በታክሲ መጥቼ እዚህ ቤት ተኝቼ ይኸው ሻርኩ። እግዚአብሔር ይመስገን። ተዛን አይዲ ውጣልህ ትባል አይዲ ብር የለኝም ደግሞ እኔ ያንንም ያመጣችሁ እሷ ፍቅረ ማርያም ከየት እንዳመጣችሁ ብቻ አላውቅም። ካልተባለው ነገር ውስጥ አንጥታ ወደዚህ እንዲመጣ አድርጋኛለች። ከዛን ደግሞ ሰብስቤ ምን ቢል ጥሩ ነው ምንድነው ካምፓኒው ያመጣው ካምፓኒው ነው ተካምፓኒው ውጪ መሄድ አይችልም ማለት እኮ በካምፓኒው ስራ መቀየር እንደሚቻል ነግረኸኛል እኮ። በካምፓኒው ስራ ስለሚቀየር በካምፓኒው ስራ ቀይሩልኝና ለስራ እዛም ሄጄ መሄድ አልፈልግም ወደዛም ያልኩት እያለሁ ሰብስቤ ምንድነው ያለው ደግሞ ያሳፍርሃል እንጂ ስራ የሚቀይርልህ ነገር የለም፣ መስራት የስራ ግዴታ ነው፣ ትሰራለህ ነው ያለኝ። በቃ መቼስ ያላቀም ምንም አይነት ስራ ላትሰራ አቅም ስለሆነ የኮንስትራክሽን ስራ ደግሞ ለአንተ የሚሆን ነገር አይደለም። ምክንያቱም ገና እንደማይ ገና በጣም ህጻን ልጅ ነው። ግን ኮንስትራክሽን ስራ ያቅተኛል የምሰራው አይደለም ምን ያቅተኛል አልሰራም እያልኩት እያለሁ እሱ ያለኝ ምንድነው ከፈለክ አሳፍረው ይልኩሃል እንጂ ሌላ ስራ አይቀየርልህም። ችግር የለውም። አሳፍረው የሚልኩ ከሆነ ራሱ እዚህ መተህ ያወጣኸው ብር አለ አይደል 300 ምናምን ሺህ ብር እሱ ገንዘብ የመመለስ ግዴታ አለባቸው። ምክንያቱም እዚህ መተህ ስራ የትኛውም ካምፓኒ ሪታ ቆይ ዝም በይ። የትኛውም ካምፓኒ የትኛውም ቪዛ ሰው አሰርቶ ሲያመጣ ከሁለት ወይም ከሶስት እኛ ማንም አላለም። ማንም ያለው ሰው የለም። ከሁለት ሪታ ቆይ ዝናሽ ማንም ሰው አይደለም። አባባ ሪታ ቆይ ደረጃ ያደረሳችሁ ልጅ ምንም ያደረገ ነገር የለም። እዛ እየጠበቀ ነው ሰውየው ሌላ ስራ እስከሚያገኝለት። ዝም ብለህ ለምን እንደምትፈታፈት አላውቅም። እቺ ከኔ መጣችሁ ግን አንዴ ብቻ ላውራ። ዝናሽ ይኸውልሽ እኔ ሞቴ ነች ይኸውልሽ አንገቴ ነው ይኸውልሽ በአንቺ ማለት ነው ማተቤን በጥሳለሁ ይኸውልሽ አይሻረ ክርስቲያኔ ልጄን ግን አልተውም። አንቺ ግን ሰው ቤተሰብን አንዴ ሁላችሁ ሚውት አድርጉ። ይቅርታ ጋር ጋይስ ጠቅላላ ሚውት አድርጉ። ከይቅርታ እንደፈለግሽ መናገር ትችያለሽ። ወንድሜ ያለኝ ቃላቶች ሪከርድ ሁሉ ነገር አለኝ ግን ስራ አስገባዋለሁ አልሽኝ። አንቺ አትሰሚም እንዴ? አውርጄሻለሁ። አሜን ሚውት አድርጊ እንዴ! የምን ያዙ ልቀቁኝ ነው? ኦኬ ሪታ ሚውት ነሽ ሪታ ያለሽ ወይዬ ኦኬ አሁን የልጁን ጉዳይ ሙሉ ለሙሉ ትጨርሻለሽ። እኔ ነገርኩህ እኮ ምንም አይነትም ድሮም እኮ ይኸውልህ ከእናቷ ጋር እያወራሁ ነው፣ አባትየውንም እያወራሁ እኮ ነው ከቤተሰብ ጋር። አባትየው ሲጀመር ልጅሽን ነው የሚሉት። እኔ ላንቺ ሰጥቻለሁ ልጅሽን፣ እኔ አቅም የለኝም ብሎኝ ሰውየውን እየጠበቅኩ ነው። እኔ ከየት መጥ ይኸውልህ ቤተሰብን ትላለች። ሳውዲ የሆነች ልጅ አለች ራሱ ማለት ነው ራሷ አውርታ ራሷ ያስከለከለችው ራሷ ዝናሽ ነች ሁሉ ደረጃ ያደረሰችው። እመቤቴ ምስክሬ ነች። እኔ እንጂ ያው አጠገብ ያለው ራሱ ይናገር በክሩ በሐቁ ማለት ነው። ዝናሽ ነች ለዚህ ደረጃ ያደረሰችው እንጂ እኔ ከሰውየው ጋርም እየተነጋገርኩ ነው። እባክህን ይሄ ልጅ ነው አንዴ መጥቷ እሱ ራሱ ተናግሯል። ሰውየው ልጅ ነው ለምን አመጣሽው ለምን ይመጣል ብሎ ከልክሎኛል። ከዛ ከኢትዮጵያ ሲመጣ ግን ሰብስቤና ይቺ ዝናሽ የምትባለዋ ለሁለት ልብስ ቤት ይገባል ልብስ ቤት አስገባሃለሁ እኔ ጋር ብሎ ሰብስቤ ይነግረዋል። ይቺኛዋም እኔ ስራ አስቀይርልሃለሁ ከሰውየው ጋር እያወራሁ ነውና ስራ አስቀይርሃለሁ ብላ ዝናሽ ነች ለዚህ ሁሉ ደረጃ በቃችሁ ልጁን።
ገባ እህት የተባለችዋ ማለት ነው። ዛሬ ቲክቶክ ላይ ብላ ያመጣችሁ ሰው እንጂ እኔ ከሰውየው ጋር እየተነጋገርኩ ነው። ልጁም ወርቆም አይወርቅም የትም አይሄድም። ደግሞ የምንጠየቅበት ምክንያት ከቤተሰብ በላይ የሆነ ነገር የለም። ከአባትና ከቤተሰቦቹ ጋር እያወራሁኝ እንዴት እናርገው ይሄን ልጅ እያልኩኝ ለማስገባት የሚሳሳ ልጅ ነው። ፊቱን አይተዋል አይደል? ህፃን ልጅ ነው። በጣም የሚያሳዝን ልጅ ነው። ገና ከኢትዮጵያ ፎቶ ሲልክልኝ ነው ይሄ ልጅ እንዴት ነው የሚመጣው ይሄን አበባ የመሰለ ልጅ ብዬ ስከለክለው እምቢ ያለኝ ሰው ነው። እቺ ነሽ ዝናሽ ይኸውልሽ ሪታ አሁን ኃላፊነቱን ወስደሽ የዚህ ልጅ ጉዳይ ታስታኪያለሽ። ሲጀመር ኃላፊነቱ እኔ ላይ ነው እኮ ያለው ውዴ። ሲጀመርም ቤተሰቦቹም ኃላፊነት የሰጡኝ ለኔ ነው። ኃላፊነቱም የኔ ነው። የፈለኩትን ነገር ከቤተሰቦቹ ጋር እያወራሁ ነው ያለሁት። በቃ ቤተሰብ አንችልም ስራ መርጠሽ አስገቢልኝ ብለውኝ እሺ ብዬ ከሰውየው ጋር እየጠበቅኩ እየፈለኩ ነው ስራ። እኔ ምን ልሰራ እንደመጣች አላውቅም። ምን እንደምትፈልግ ብቻ ጠይቁልኝ። አሁን እሱ በቃ አሁን ይኸውልሽ አሁን ነገሩን አናርዝመው። እኔ ጠየቅኩሽ መለሽ ሚዩት አድርጊ ከይቅርታ ጋር በቃ አሜን አሜን። አቤት። አሁን አንቺ ምንድነው የምትፈልጊው? አቤት ሪታ ማይክ እንዳታነሺ እሺ። ኦኬ ምንድነው የምትፈልጊው? አሁን ይሄ ነገራችሁን መጨቃጨቃችሁን ይሄ አንቺ እንዲህ ብለሽ እንዲህ ሳይሆን ምንድነው የምትፈልጊው? የምትፈልጊው እናንተ ጋር የመጣሁበት መፍትሄ እኛ ጋር የምፈልገው አንድና እሱ ወንድምሽ ነው። ወንድሜ ነው። ወንድምሽ ምን እንዲደረግለት ነው የምትፈልጊው? በቃ በአቅሙ ስራ እንዲገባልኝ ብቻ ስራ እንዲገባልኝ በቃ። ስለዚህ ስራ እንዲገባ ከሆነ ይኸው ኃላፊነቱን እኔ ወስዳለሁ ብላለች ሪታ። ይሰማሻል? ተመለሽ አንድ ጊዜ አንዴ እዚህ ጋር አወራ። እዚህ ጋር እናንተ ጋር የመጣሁትም ሪካርዶ ሰሞኑን ዝም ብያለሁ። ስራ ላይ ቢዚ ነበርኩኝ የለሁም። ዝም ብዬ ዛሬ እሱም ላከልኝ ወደ ሀገሬ ያስገቡኝ ነው አለኝ። እንዴት ስራ ፈላልጌ አስገባዋለሁ ብለኝ አልነበረም ወይ እንዴት አልኩት። እንጃ አልኩት አለኝ። እሺ በጠይቃታለሁ አልኩኝ። እሷ ሳዛን ድምፅ አስቀምጠችልኝ። ትታስቀምጥልኝ ሪካርዱን አሰምቻችኋለሁ። ወደ ሀገሩ በመጣበት ትኬት ይመለሳል አለች። አሁን ላከችልኝ። ይኸውልሽ ቆይ በቃ ይኸውልሽ አሁን ወደኋላ አንመለስ። ይኸውልሽ እኛ የእናንተን ጉዳይ እየሰማን ያለ ነው። ምንም ታወራበት ምናምን የምትሉ እኛ ሌላ ችግር አለብን። እኛ የራሳችን እዚህ ቁጭ ብለን ወደ መፍትሄው ላይ በአጭር መቋረጥልኝ የፈለኩት ወንድሜ ስራ ፈቶ አይምሮ እንዲነካብኝ ሳይሆን ስራ እንዲገባልኝ ነው። በቃ በአቅሙ ያስገቡልኝ። መልካም እሺ ሚውት አንቺ ነሽ አሚሮ ጭንቀት የምታስይዥው አንቺ ነሽ። አንቺ ጭንቀታ ሴትየቱ ጋራ ካስላንተ ሰብስቤ ተረጋጋ። አንተ አይደለም እንዳትናገራት። በነገራችን ላይ አንቺ ነሽ ምናምን እያላችሁ ልጅቷን ወንጀለኛ ወይ ደግሞ ልጅቷ ለወንድሟ እንደማታስብ እያረጋችሁ እንዳታወሩ። ልጅቷ እሷ እኮ ነች ወንድሟ እንዲለወጥላት ፈልጋ 300 ሚሆን 200 ሚሆን ለወንድሟ ብላ ከፍላ ያመጣችው እሷ ነች አይደለም? የወንድሟ ለውጥ ወንድሟ ስራ እንዲገባላት ወንድሟ ደና ቦታ እንዲደርስላት የምትፈልገው እሷ ነች። አንቺ ነሽ እንደዚህ የምታረጊው፣ አንቺ ነሽ ልጁ ላይ ጭንቀት የምልኪበት፣ አንቺ ነሽ እንደዚህ የምትይው። ላውራበት አስወሪኝ እንዴ? ስታወሪ እኮ ነው ታርጌ እኮ ሳዳምጥ ነበረ እንዴ? ከልጅቷ በላይ ከእናቱ ልጅ በላይ እናንተ ሐሳቢ ሆናችሁ እኛ ብቻ ነን ትክክል እያላችሁ ነው እንዳላችሁት። ኦፍ ኮርስ ልጁ እናንተ አጠገብ ነው ያለው። ምንም ብትሉ አዎ ነው የሚላችሁ። ይሄ ልጅ አይደለም እናንተን ይቅርና ሌላም ሊፈራ ይችላል። ህፃን ልጅ ነው ልጁ። ግን ደግሞ ነው እያልኩ ያለሁት እቺ ልጅ ምንም ቢሆን ምንም ክፉም ቢሆን ደግም ቢሆን የእናቱ ልጅ ናት። ከእናቱ ልጅ ሰብስቤም አንቺም አትበልጡም። እኔ ሰብስቤን አውቀዋለሁ፣ ወንድሜ ነው። አንቺን ላላቅሽ እችላለሁ፣ ላታቂኝ ትችያለሽ። ግን እቺ ልጅ ብሯን ከፍላ 300 ሺህ ብሯን ከፍላ እህቱ ነኝ ብላ እስካመጣችሁ ድረስ ወንድሟ አይዲው እንዲሰራለት ስራ እንዲገባ ብቻ አይደለም። በነገርሽ ላይ አይዲው በካምፓኒ እስከመጣ ድረስ ካምፓኒው ስራ የማስገባት አይዲ የማሰራት ስራው ካልተመቸው ደግሞ የመቀየር ግዴታ አለበት። ኢማራት ላይ እኛም ሰው ሲመጣ እናውቃለን፣ ሰው መጥቶም ስራ ሲገባ እናያለን። ስለዚህ ስራ አስገባዋለሁ፣ ኃላፊነቱን ለኔ ተውት። ከእናቱ ሊበላይ እንኳን አታስቢለትም። ልጅቷ ምንድነው ጥፋቷ? ወንድሜ ተጨናንቆብኛል። ሪከርድ ተጨናንቆ ለምን አታስገቢውም አንቺ? አረ በመድኃኔዓለም ላውራበት ሐሳቤን ልጨርስ እንዴ። ስለዚህ ልጅቷ ገንዘቧን ከፍላ እስካመጣችሁ ድረስ ወንድሟ ሌላውን ተውትና ደና ስራ ገብቶ ስራ እንዲሰራ ትፈልጋለች።
የልጅየው አይዲም እንዲሰራ ትፈልጋለች። መውጣት ምናምን ነገር መብትሽ ነው፣ መውጣት ትችያለሽ። ግን ልጁ አንቺ ጋር እስካለ ድረስ ልጁ በካምፓኒ እስከመጣ ድረስ የልጁ አይዲ መሰራት ስራ ካልተመቸው የመቀየር ሙሉ መብት አለው። እንኳን አይደለም እሱ ይቅርና በመዳም ቤት በኮንትራት በቢሮ የሚመጡ ሴቶች ከአንድ 3 እስከ 4 ስራ የመቀያየር መብት አላቸው። እናንተ ብቻ የምታውቁ ሆናችሁ ሰብስቤም ልጅቷ ነኝ ጥፋተኛ ምንድነው ጥፋቷ?